አሁንኛ ወልዲያ ከተማ ጋር የተነጋገርን ያለነው አጀንዳ 1 አጀንዳ 2 አጀንዳ 3 ብለን ዋና አጀንዳችን የቢሮ ግንባታ ያለበትን ሂደት የግብርና ግቢ ነው። ሁለተኛው አጀንዳችን ደግሞ ከግብርና ግቢ ውጭ ያሉ የይዞታ ቦታዎች አሉ። የአስተዳደር፣ የባህልና ስፖርት፣ የፍርድ ቤት እና ሌሎች እነዚህ የኛውን ችግር ፈተን ወደዛኛው እንሂድ ብለን ያለን ነው። ይሄም አንዱ ቻሌንጅ ነው ማለት ነው። እነዚህ አይነት ቻሌንጆች እንዳሉ ይወሰዳል ማለት ነው። ባላፍቶ ትልቅ ወረዳ ነው። በአብራኩ 3 ወረዳዎችን አወርቷል። አንድ ደግሞ ወደ ልጆ ቦታን አሳድጓል። ትልቅ ባለጸጋ የሆነች ወረዳ ነችና ከሀብቱ ማሰባሰብ ስንገባ ያው የወረዳ አስተዳደር ምክር ቤት የራሱ ዋና በጀት ባለቤት ቢሆንም ለሴክተሮች የምንደረድረው ሀብት አለ። ሴቶችም ከራሳቸው ደግሞ ጭማሪ መያዝ አለባቸው ብዬ አስባለሁ። 2018 ሲያስቀምጡ ወደ አስተዳደር ምክር ቤቱ ለግንባታው የሚያስቀምጡ እንዳለ ነው። ለሴክተሮች ከሚደረድሩ ሀብታቸው ደግሞ ሴክተሮች ደግሞ የራሳቸውን ሀብት ማስቀመጥ አለባቸው። ከዛ በኋላ ሰራተኛውን በሂደት እንደዚሁ የራሱን አቋም የራሱን አሻራ እያስቀመጠ የሚሄድበት ሂደት ሊኖር እንደሚችል ማሰብ መቻል አለብን። መሪ ይሄ የታሰበ ቆይቷል። ልክ ናችሁ። ሳይታሰብ አልቀረም። ግን ደፍሮ መጀመር ደፍሮ መስራት ከመሪ ይጠበቃል። ይህን አስባችሁ ደፍራችሁ ወደ ስራ መጀመራችሁ እኔ ትልቅ ምስጋና ነው ያለኝ። በግሌ ተገቢ ነው። ድፍረትም እኔ ከሁሉም ለመሪ ደፋር መሆን አለበት። ሰራዋል ላይሰራ ይችላል። እናንተ ግን ያላችሁን ስሜት ያላችሁን ኃላፊነት ተወጣችኋል። እንዳልከው የመስራት ያለ መስራት ጉዳይ ያው ትውልድ ቅብብሎሽ ነው። በዛ ሊሰራ ይችላል። ግን ደፋር መሪ የማስጀመሩ ነው። እስካሁን ደፍሮ ቢጀመር እስካሁን ይቋጭና ይጨረስ ነበር። የምንሰራው ህንፃ ወረዳችንን ጭምር ሊገልጽ በሚችል መንገድ መሆን አለበት የሚለው ጥብቅ ተይዞ ሊሰራ የሚፈልጋል። ህንፃ ብቻ ሳይሆን የምንሰራው ለትውልድ ተሻጋሪ የሆኑ ነገሮችን አስተማሪ የሆነ መንገድ ማንም ሰው በጎንደር የሚችል መንገድ ለከተማችን ቢሆን ወልዲያ ጋራ ከተማችነት ውበት ሊሰጥ በሚችል መንገድ መሰራት አለበት የሚል ሀሳብ ነው ያለው። ባላፍቶ ወረዳ ለልማት ወደኋላ ቅድሚያ መሰጠት አለበት በሚል ቅድም ደስ የሚለኝ አሁን አደራ የተናገረው ነገር በድፍረት ተገብቶ ቢሆን ይሰራ ነበር። ለመገንባት ግን ባላፍቶ ህዝቡ እዚህ ያሉትም አባቶች የሚያውቁታል። በአንድ ጊዜ 4 ሃይስኩል እኮ ነው የሰራነው። በአንድ ጊዜ 4 ሃይስኩል የሰራ ማህበረሰብ ነው ያለን። ስናወያየው ህዝቡ ላይ ከገባን ህዝቡ ቅን ነው ማድረግ ይችላል ማለት ነው። ማንም ወረዳ አድርጎት የማያውቀው በአንድ ጊዜ 4 ሃይስኩል ሌሎችን ትምህርት ቤቶችን ጤና ጣቢያዎችን ቅድም እዛኛው ያለን ሀብታሙ እንዳስቀመጣቸው እነዚህ ሁሉ መሰረተ ልማቶች የተሰሩት ህዝቡን ይጠቅማሉ በሚል መነሻ ነው እንጂ እንደ ወረዳ ከኛ የሚጠበቅ ነገር አለ። ለምሳሌ እኔ ነው የምነግራችሁ እኔ ራሴ መሆን ያለበት እሱ ስለሆነ ወደዚህ ነው መግባት መቻል ያለብን። ኮሚትመንታችን ማሳየት ያለብን በዚህ ነው። እኔ ነኝ ሰራተኛው፣ ሚስቴ ሰራተኛ አይደለች። የወር ደመወዜን ለመስጠት አሁን ዝግጁ ነኝ። ከዚህ ነው መጀመር መቻል ያለበት። ይህ ባላደራ ትውልድ እዚህ ያለው ማለት ይቻላል ባላደራ ትውልድ የሰራቸው ለአስጨራሽ የልማት ትሩፋቶች ለአብነት መግለጽ ይቻላልና ሃይስኩል እነ ሳንቃ እነ ገብሬአምባ እና አሁን ተገኝ እና ሐራ እነ ደንጎላ እልህ አስጨራሽ የሆነ የህዝብ ተሳትፎ ባለበት እኔ ደንጎላ ከማስታውሰው አርሶ አደሩ እንደ ዛሬ 10 ሰዓት ላይ ሄዶ እዛው አድሮ አሸዋ ወንዝ ላይ ተሸክሞ መንገድ ላይ አድሮ ነው ለማግስቱ ይዞ ሲመጣ ነበር። ሃይስኩሉን ሲሰራ ጤና ጣቢያውን ሲሰራ አማራ ክልል ውስጥ ሰሜን ወሎ ለዛውን ጉባላፍቶ ነው 4 እና 5 ሃይስኩል አንድ ወረዳ ውስጥ የተገነቡት። ይሄ ምን ማለት ነው? ዘቤትስ ሊደር ከምርጥ ህዝብ ጋር በመኖሩና የጋራ ምክክር በመደረጉ የመጣ ነው። ስለዚህ ህዝብን ባለቤት አድርጎ መስራት ይጠበቅብናል የሚለውን እንዲሰመርበት ነው። ጉባላፍቶ መቀመጫው በውል መገኘቱ ዛሬ እውን መሆኑ በመንግስት ሰራተኛውና በጉባላፍቶ ህዝብ የተሰማኝን ወደር የሌለው ደስታዬን እየገለጽኩ እንከውነዋለን የሚል ሐሳብ ለመስጠት ነው። አመሰግናለሁ። ትልቁ የገንዘብ ምንጫችን ህዝብ ነው።
ህዝብ ጋር የምንሰራው ስራ ከፍተኛ ሊሆን ይገባል። በእያንዳንዱ ቀበሌያችን ያለው ህዝብ ለባላፍቶ ወረዳ ልማት እጅጉን የሚሻልና የሚፈልግ ከመሆኑ ጋር ተያይዞ ህዝባችንን ማስተባበር፣ ህዝባችንን የልማቱ ተሳታፊ ማድረግ፣ የህብረተሰብ ተሳትፎን መጨመር አስፈላጊ ነው ማለት ነው። በዛ ልክ ከሰራ ነው የበለጠ ህዝባችን በይሁንታ ወስዶት ልማቱ የኔ ነው ብሎ ይሰራዋል። ሁለተኛ የምንሰራቸው በቀጣይ ልማቶችም ቢሆኑ ለምሳሌ እንደ ወረዳ ካፒታል በጀት ይያዛል። ከፍተኛ በጀት ነው። ይህ በጀት ህዝብ ካመነበት እኮ የአመት የሚሰሩ ስራዎች ታጥፈው ካፒታል በጀት ለቢሮ ግንባታ ሊውል ይችላል። ከዛ ውጭ የመንግስት ሰራተኛው መወሰን መቻል አለበት። ይሄ ለነገ የሚሰጥ ተግባር አይደለም። ዛሬ ተወያየን፣ ከነገ ጀምረን መስራት መቻል አለበት። ስለዚህ እኔ በራሴ እውነት ለመናገር ከዚህ ተግባር በላይ ከባድ የምፈልገው የምሻው ተግባር የለም። ስንወስን ሁላችንም ቢሆን ከዚህ ወር ጀምረን ነው መወሰን ያለብን ማለት ነው። የግሌን እኔ ከዚህ ወር ጀምሮ ቢቆረጥ ደስተኛ ነኝ። ምክንያት ከተሻለ ቢሮ ውስጥ ሆኖ አገልግሎት መስጠት እና ከወረደ ቢሮ ውስጥ ሆኖ አገልግሎት መስጠት እጅጉን የተለያዩ ናቸው። ብዙ ሀብቶች ያልነካናቸው ሀብቶች አሉ። እነዛን ሀብቶች ማስተባበር ከቻለ ህዝባችን ጋር ከገባን የሃይማኖት አባቶች ካገዙ ሌሎች በውጭ ያሉ የወረዳችን ተወላጆች ለባላፍቶ የሚያስቡ መልካም እይታ ያላቸው ግለሰቦች ካገዙ አይደለም በዚህ ቀንና በአጭር ቀን ውስጥ ፈጽመን ሪቫን የምንቆርጥበት ቀን ይደርሳልና ይኖራል ብዬ አስባለሁ። ለዛ ቀን ደግሞ አምላክ ፈቅዶ ሁላችንንም ያድርሰን የሚል መንፈሳዊ እንትንም ለማስተላለፍ ፈልጋለሁ። አመሰግናለሁ። ለዛ ያልቃል። ባላፍቶን ስናስብ መገለጫው ምንድነው የሚለውን ሰሜን ወሎ ላይ ብቻ አይደለም። በነገራችን ላይ ነባሮቹም አመራሮቻችን ካሁን በፊት የነበራችሁት እንደምታውቁት ክልሉ ውስጥ ሲነሳ ግንባር ቀደም ከሚባሉ ወረዳዎች ጉባ ላፍቶ አንዱ ነው። ስለዚህ የጉባ ላፍቶ መገለጫ የሚሆነው በአሁኑ ሰዓት መጀመሪያ በአግባቡ ተደራጅቶ ቁጭ ብሎ አገልግሎት ሊያገኝበት የሚችል ህንፃ ማግኘት መቻል አለበት። ቅድም ሲባል እንደነበረው ስርቻ ለስርቻ መሄድ የለበትም። ይሄን ታላቅ ህዝብ ክብሩን ከፍ ካደረግነው አገልግሎት የሚሰጥበትንም ቦታ በዛ ላይ ከፍ አድርገን መቀበል መቻል አለበት። ስለዚህ ከዚህ አኳያ መስራት ያለብን ይሄን የጠነሰሱትና ያሰቡት አመራሮቻችን ቀድመው ዲዛይኑን ጭምር አስጀምረው ከሄዱት ካለፉት አመራሮቻችን ጉባ ላፍቶ እዚህ ከጎን ያሉትም እንዳሉ ሆነው እዚህም የሌሉ በተለያዩ ኃላፊነት ቦታዎች ያሉ አመራሮቻችንም አሉበት። ሐሳቡን ጸንስሰው ይዘው የጠበቁን እነሱ ናቸው። ዛሬ ላይ እኛ ደግሞ ምንድነው ማዋለር ነው። የማዋለዱን ስራ ደግሞ በጥበብ መስራት አለብን። በእውቀት ላይ ተመስርተን መስራት ስላለብን ዛሬ ላይ የተገኘ ነው ይሄን ነው። ጥበቡን ደግሞ በደንብ አድርገን አውቀን ደግሞ ለማዋለድ በቂ የሆነ እውቀት እንዲኖረን ለመማር ዝግጁ ሆኖ ደጋፊ ኃይል ያስፈልገናል። ደጋፊ ኃይላችን ማን ነው? ይሄ አካል ነው፣ ማህበረሰቡ። ስለዚህ ይሄን ያሳተፈ ህንፃ መስራት መቻል አለብን የሚለው መያዝ መቻል አለብን። ስለዚህ ይሄን ለመስራት ሁላችንም የጋራ ርብርብ ማድረግ ይጠይቃል የሚል ነገር ነው ያለኝ። እንድታበረቱን እኛም ለመበርታት ራሳችንን እናዘጋጃለን። ከጎናችሁ ሁናችሁ ግን እናንተ እንድታበረቱን ጥሪ ማቅረብ ነው የምንፈልገው። አመሰግናለሁ በኔ